ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲራዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ ላይክ ስታደርጉ የዚህም ፕሮግራም ተደራሽነት ተደማጭነት በእጅጉ ከፍ ስለሚያደርግ ላይካችሁ ይጠቅመናል። ላይክ እያደረጋችሁ ፕሮግራማችንን ማድመጥ እንድትጀምሩ፣ አዲስ ከሆናችሁ ቻናላችንን ዛሬ ለከፈታችሁ፣ ዛሬ ማድመጥ ለጀመራችሁ ሰብስክራይብ በማድረግ የደወል ምልክቷን በመጫን ለቻናላችን ቤተሰብ እንድትሆኑ የአክብሮት ግብዣችን እያቀረብን ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ለቻናላችን ድጋፍ እንድታደርጉ የአክብሮት ግብዣችን እያቀረብን የመጀመሪያ ክፍል የዕለተ እሁድ ፕሮግራማችን በድጋሚ ትኩረቱን የሚያደርገው ቪኒሺየስ ማድሪድ አርሴናል ሌላ አዲስ መረጃ ወጥቷል። በትናንትናው ዕለት እንደጠቆምናችሁ ዕለተ ቅዳሜ ነው። በዚህ የዝውውር ጉዳይ በተመለከተ ዴቪድ ኦርኒስተን በአትሌቲክስ ፖድካስት ካልሆነ በሱ ፔጅ ላይ ሌተስት አፕዴት ይዞ መውጣቱ አይቀርም። ስለዚህ ኦርኒስተንን በቅዳሜ ዕለት ተከታተሉ። አንድ አዲስ አፕዴት ይዞ መውጣቱ የማይቀር ነው። በቪኒና አርሴናል ጉዳይ በተመለከተ እንዲሁም የቪኒሺየስን ቆይታና የኮንትራት ሂደትን ትኩረት ባደረገ መልኩ አዲስ መረጃ ይሄ የታመነ የዝውውር ዘጋቢ ይዞ መውጣቱ አይቀርም ብለን ጥቆማ ለውድ አድማጮቻችን ሰጥተን ነበር። እንግዲህ ኦርኒስተንም አላሳፈረንም፣ አዲስ ሌተስት አፕዴት ይዞ ወጥቷል። ከዛም በኋላ እንግዲህ በሰፊው ፖድካስት ላይ መነሳት ያለባቸው ነጥቦች አንስቶም ማብራሪያ ሰጥቷል። እነዛን ሁሉ ነጥቦች ከተለያዩ የስፔን ሚዲያ ጋር አገናኝተን በዚህ ፕሮግራም አዲስ ሌተስት የሆነ ምናልባት የመጀመሪያ አፕዴት የምታደምጡ ይሆናል። በዚህ ፕሮግራም በትናንትናው ዕለት በርካታ ነጥቦች ላይ ተወያይተናል። አሁን የምናነሳቸው ነጥቦች ደግሞ ትናንት ከነበረው አፕዴት ደግሞ ሌላ ነው፣ አዲስ የተሰማ መረጃ ነው። የአርሴናል ደጋፊዎች ከዕለት ተዕለት እንግዲህ ተስፋቸው ቪኒን የማስፈረም ህልማቸው ከፍ እያለ መጥቷል። ደጋፊውም ይሄ ተስፋ በደንብ ሊንጸባረቅበት የሚገባ ሰዓትም የደረሰ ይመስላል። ነገር ግን አንዳንድ በትናንትናው ዕለት የተሰጡን የአድማጮች ኮሜንት እጅጉን እኛን የሚያበረታ የሚያጠነክር የበለጠ ስራችን ላይ ጠንክረን እንድንሰራ ጥሩ ማበረታቻ ተሰጥቶናል። ከበርካታ አድማጮች ከልብ እናመሰግናለን። ነገር ግን አንዳንድ ኮሜንቶችን ስመለከት ለየትኛውም ደጋፊ የማይሆን ተስፋ ወይም ተጨባጭ ባልሆኑ መረጃዎች ወይም ከታብሎይዶች በሚወጡ ካልተገቡ የመረጃ ምንጮች የሚገኙ መረጃዎችን እያጋራን ደግሞ የእግር ኳሱን ቤተሰብ ጊዜያዊነት ባለው ቪውና ላይክ ብቻ ተደራሽ መሆን አንፈልግም። እኛም መርጦ ጊዜውን ሰውቶ ለሚያደምጥ የእግር ኳስ ቤተሰብ ቢያንስ የወቅቱን ተጨባጭ መረጃ አግኝቶ በዘላቂነት ከኛ ጋር ለከርሞ እንዲቀጥል እንጂ ለጊዜያዊ ጉዳይ ተብሎ የምናሰናዳው ማንኛውንም አይነት ስራ አይኖርም። በተለይ ደግሞ ወደ እናንተ አንድም ፕሮግራም ይዤ ከመምጣቴ በፊት ተገምግሞ ነው። በአባም በቻናላችን ዋና አቅራቢም በተለያዩ ግለሰቦች እንግዲህ ታይቶ ነው ይሄ ለኦዲየንሳችን ይመጥናል ወይ የሚለውን ጉዳይ ሪቪው ካደረጉ በኋላ ነው ወደ እናንተ መረጃዎችን ይዘን የምንመጣውና ለየትኛውም ደጋፊ የተለየ ተስፋና ጊዜያዊ የሆነ ሁኔታን ማቅረብ አንፈልግም። ለዛም ነው ተጨባጭ መረጃዎችን ከነምንጫቸው እየጠቆምን ወደ እናንተ መረጃዎችን ተደራሽ የምናደርገው። ለማንኛውም ግን በትናንትናው ዕለት ላሳያችሁ ተሳትፎ ፕሮግራማችን ተደራሽ እንዲሆን ያደረጋችሁ ጥረት ሁሉ በአድማጮቻችንም በእናንተም በቻናላችንም ስም ከልብ እያመሰገንን አዲሱ አፕዴት ምንድን ነው? ጠለቅ ያለም ታክቲካዊ ጉዳይ ዛሬ ላይ እንወያያለን። ቪኒ ቢመጣ እያለን አርሴናል ቤት ቪኒሺየስ ጁኒየር ቢመጣ ምን አይነት ዳይሜንሽን ይጨምራል?
አርሴናል ቪኒሲየስ ጁኒየርን በሜዳ ላይ ብቻ ባለው አገልግሎት ነው እንዴ ትኩረት ያደረገው የሚለውንም ጉዳይ አቅጣጫውን እንመለከታለን። ግን የዴቪድ ኦርኒስተን ሌተስት የሆነ አፕዴት ምንድን ነው? በርካታ ነጥቦች ተነስተዋል። በተለይ ከማድሪድ በኩል ለአርሴናል ደጋፊዎች እጅጉን ተስፋ ሰጪ የሆነ ዘገባ። ይሄን ደግሞ የበለጠ የሚያጠናክር ደግሞ የስፔን ተነባቢ ጋዜጣ ማርካ ይዞ የወጣውን ደግሞ ሙሉ ጋዜጣውንም መመልከት ችለናል እና በዛ ጋዜጣ ውስጥ የተነሱ አንኳር ነጥቦች አሉ። አርሴናል ቪኒሲየስ ጁኒየርን ሊያስፈርም የሚችልበት ቻንስ አሁን 50-50 ነው ቢባል እኛን ሊያሳጣ ወይም መረጃውን ይዘቱን ሊያሳንስ አይችልም። አሁን ባለው ሁኔታ እንደውም አንዳንድ የዝውውር ትንበያ ላይ ሬት የሚሰሩ ወይም ቻንሶችን ፕሮባቢሊቲዎችን የሚያወጡ ካምፓኒዎች አርሴናል 30 በማድሪድ ቤት ኮንትራቱ የመፈረም እድል 70% ነው እያሉ ነው። ግን የዝውውሩ ሂደት ከዚህ በፊት በተመሳሳይ ጉዳዮች ላይ ክለቦች ከፍተኛ ውጥረት ከተጫዋች ጋር ከገቡ በኋላ የመጨረሻው የመብቴ ጉዳይ ድምር ውጤት ምን ላይ እንደተደረሰ ከግምት ውስጥ በማስገባት ይሄም ሂደት መጠናቀቂያው መጨረሻው የቀድሞውን አይነት የእያንዳንዱ ክለብ ተሞክሮ በኮንትራት ጉዳይ ከተጫዋቾች ጋር እልባት ለመስጠት ረጅም ጊዜያትን የፈጀ ድርድር መብቴ ሲበጅለት የተመለከትነው የሁለቱ ወገኖች መለያየት ላይ ነው። ለምሳሌ በቅርብ ዓመት ብዙም ሩቅ መሄድ አያስፈልግም። ትልቁ ምሳሌ ሊሆን የሚችለው ምናልባት ተመሳሳይ የሆነ ጥያቄ ያለበት የበለጠ ደግሞ ለስኬትና ለትላልቅ ሽልማቶች ሊያበቃ ወደሚችለው ስቴጅ ለመሻገር ኩርፊያና የቡድን ስፕሪት ተበጥብጦ የቡድኑ ሴትል ማድረግ ከባድ አደጋ ውስጥ ገብቶ ክለቡን የለቀቀውና ትልቁ ምሳሌ ሊሆን የሚችለው ኪሊያን ኢምባፔ በቅርብ ዓመት ዛሬ ላይ ከቪኒ ጋር የተፈጠረው የማድሪድና የቪኒሲየስ ጁኒየር ጉዳይ ልክ እንደ ኪሊያን ኢምባፔ ከባድ የሆነ ሁኔታ ውስጥ ሁለቱን ወገኖች ቅሬታ ውስጥ የሚከት ከፍተኛ ብጥብጥ የሚያስነሳ ጉዳይ ሳይሆን ተመሳሳይ ይዘት ግን በአብዛኛው አለው። ቪኒ በዚህ ደረጃ የማድሪድን ስፕሪት እየበጠበጠ አይደለም እንደ ባፔ በፒኤስጂ ቤት እንደተፈጠረው። ግን ጉዳዮችና አንዳንድ ሂደቶችን ስንመለከት የፒኤስጂ እና የባፔ ጉዳይ አይነት በቪኒሲየስ እና በሪያል ማድሪድ መካከል እየተፈጠረ ያለ ይመስላል ከተለያዩ መመዘኛዎች ስንመለከት። እስቲ ወደ ዴቪድ ኦርኒስተን አፕዴት በቀጥታ እንለፍ። ምክንያቱም በትናንትናው ዕለት ባቀረብነው ፕሮግራም ላይ ሃንድ ኦፍ አርሴናል ፐርሰናል ተርም ፕሪንሲፓል አግሪመንት በምትለዋ ዘገባ ላይ የበለጠ ትኩረት ሳይሆን በስፔን እና በብራዚል ሚዲያዎች ላይ አተኩረን ነበር ተጨባጭ መረጃ ወደ እናንተ ያደረስነው። ፐርሰናል ተርም አግሪመንት የምትለዋን ጉዳይ ግን በተለየ ሁኔታ ሰፋ አድርገን ማብራሪያም ሆነ የተለያዩ ጉዳዮችን አላነሳን። ምክንያቱም ይሄ ስምምነት እውነትም አለ ወይ የሚለው ጉዳይ ለማረጋገጥ የግድ የቅዳሜውን የዴቪድ ኦርኒስተንን አፕዴት መጠበቅ አስፈላጊ ስለሆነ ፐርሰናል ተርም ችግር የለውም፣ ክፍተት አይፈጥርም፣ የዝውውሩን ሂደት አያሰናክልም የሚል አፕዴት በዚህ ዘጋቢ በኩል እስካልወጣ ድረስ የሃንድ ኦፍ አርሴናልን ኤክስክሉሲቭ ኒውስ 100% ለመቀበል ይቸግራል። ምክንያቱም እዚህ ጋር ለአርሴናል ደጋፊዎች አንድ ትልቅ ግልጽ የሆነ ጉዳይ ላስቀምጥላችሁ። ታስታውሱ እንደሆነ የሞርጋን ሮጀርስ እና የአርሴናል ጉዳይ በ48 ሰዓት ውስጥ ለውጥ ከመምጣቱ በፊት ሃንድ ኦፍ አርሴናል ፐርሰናል ተርም 100% አግሪመንት ተፈጽሟል። በቀጥታ ክለብ ከክለብ ጋር በሚደረገው ድርድር ላይ አሁን አድቫንስድ ስቴጅ ላይ ነው የሚል ዘገባ ሌተስት አፕዴት አድርጎ ነበር። ግን ዝውውሩ ወደ ቼልሲ ከተጠናቀቀ በኋላ የወጡ መረጃዎች ደግሞ የሚያሳዩት የፐርሰናል ስምምነት በሮጀርስ እና አርሴናል ደረጃ አልተደረሰም፣ ግን በላቀ ደረጃ ተጉዞ ነበር ነው። ስለዚህ የመረጃውን አቅም ጠለቅ ብሎ መመልከት ያስፈልጋል። ነገር ግን የሃንድ ኦፍ አርሴናልንም መረጃ እዚህ ጋር ክሬዲት ሊያሰጠው የሚችል ሌላ ጉዳይ ደግሞ ኦርኒስተን አንስቷል።
ይህንን ደግሞ የፕሪንሲፓል አግሪመንቱን ሃንድ ኦፍ አርሴናል ከምን መነሻ ነው ይሄን ስምምነት ተፈጽመዋል ብሎ ሊዘግብ የቻለው የሚለውን ከኦርኒስተን ዘገባ ላይ ደግሞ ያጣራነውም ጉዳይ አለ። በደንብ ከማሪዮ ኮርቴጋ ጋር ሆነው በጋራ የዘገቡትን ሪፖርት ጠለቅ ብለን ስንመለከት የመጀመሪያው ጉዳይ በቪኒሲየስ ጁኒየር ተወካዮች በሮክ ኔሽን እና በአርሴናል ተወካዮች መካከል የተደረገ ድርድር በደንብ እንደነበር፣ አርሴናል ፕሮጀክቱን ቪኒሲየስ ጁኒየር ላይ መገንባት ያሰበውን ቡድን ተጫዋቹ ወደ አርሴናል ተስማምቶ ወደ አርሴናል ለመምጣት ቁርጠኛ ሆኖ በዚህ የዝውውር መስኮት ውሳኔውን ሲያስተላልፍ በአርሴናል ቤት ምን እንደሚጠብቀው ፕሮጀክቱ ሙሉ በሙሉ የአርሴናል ተወካዮች በተጫዋቹ ተወካዮች በኩል ለቪኒሲየስ ጁኒየር አስገራሚ ፕሮጀክት ማቅረባቸውን ኦርኒስተን አረጋግጧል። አሁን ሃንድ ኦፍ አርሴናል በሁለቱ ወገኖች መካከል የተደረገውን ድርድር ፐርሰናል ተርም ስለሆነ ያ ተርም ስምምነት ላይ በቅቷል ብሎ በዋነኝነት ያነሳው ኦርኒስተን በትናንትናው ዕለት ያረጋገጠው ትልቁ ጉዳይ በሁለቱ ወገኖች መካከል የተደረገ የጠበቀ ድርድር እንደነበር ማረጋገጫ ሰጥቷል። ለቪኒሲየስ ጁኒየር በዚህ የዝውውር መስኮት ወደ አርሴናል ከመጣ በአርሴናል ቤት ምን እንደሚጠብቀው የፕሮጀክቱ ፓወር በሱ ላይ አርቴታ ለመገንባት ያሰበውን የቡድን ግንባታና በተጨማሪም ከሜዳ ውጭ ያለው የቪኒሲየስ ጁኒየር መምጣት በሊጉ በአርሴናል ቤት የሚጨምረው ብራንድን ከግምት ውስጥ በማስገባት ምናልባት በዚህን ሰዓት የቪኒሲየስ ጁኒየር ትልቁ ጥያቄ ለማድሪድ ኮንትራት ማራዘም ትልቁ ጥያቄ ሆኖ የተቀመጠው የቦነስ ክፍያ ላይ የምስል መብት ገቢ ቪኒሲየስ ጁኒየር እንዲሰጠው የሚጠይቀውን ክፍያ አርሴናል በተሻሻለ መልኩ ወደ አርሴናል የሚዘዋወር ከሆነ ይሄን በቀጥታ የምስል መብት ገቢን እንደሚያገኝ አሁን ቪኒሲየስ ለማድሪድ ከሚጠይቀው በላይ አርሴናል በለንደን አዘጋጅቶለታል። አሁን እነዚህን ካታጎሪ እንግዲህ ከግምት ውስጥ በማስገባት ነው አርብ ምሽት ሃንድ ኦፍ አርሴናል አግሪመንት ተፈጽሟል ሊል የቻለው። ምክንያቱም አሁን እነዚህ ጉዳዮች በማድሪድ ዘንድ በር ተከፍቶ እሺ ብለው እጃቸው ተጠምዝዞ እነ ፍሎሬንቲኖ ፔሬዝ ሊቀበሉት የማይችሉት ጉዳይ እንደሆነ ማርካ እያረጋገጠ ነው። ስለዚህ የጉዳዩን ዙሪያ ጥምጥም ስንመለከት በቪኒ እና በማድሪድ መካከል ሊደረስ የሚችለው የስምምነት አይነት በጣም ጠባብ እንደሆነ እየተነገረ የሚገኝ። ይሄን ጉዳይ ደግሞ በተደጋጋሚ የስፔን ሚዲያ ጸሐፊዎች ሰፋ አድርገው እያነሱ ነው የሚገኙት። ለዛ ነው ቀጣይ ሳምንት በተጫዋቹ ቀጣይ ቆይታ ላይ ትልቁ ውሳኔ ይተላለፋል። ክሩሻል ዊክ ቀጣይ ሳምንት ክሩሻል ስቴጅ ላይ ደርሷል። ትናንትና ደግሞ ማድሪድ የወዳጅነት ጨዋታ ነበረው እንደተመለከታችሁ ከፊዮሬንቲና ጋር። ጆዜ ከጨዋታው በኋላ ሲጠየቁ ቪኒ ሰኞ ዕለት ክለባችንን ይቀላቀላል፣ የእረፍት ጊዜውን አጠናቆ ቡድኑ ይቀላቀላል የሚል ጥቆማ ሰጥተዋል። ትናንትና ደግሞ ከተመለከትናቸው ሌሎች መረጃዎች መካከል ደግሞ ተጫዋቹ ቀጣይ ሳምንት ፊት ለፊት ያለፈው ሳምንት ተብሎ የነበረው ጉዳይ በዚህ ሳምንት በቀጣይ ሳምንት ከሰኞ ጀምሮ በስራ ቀናት ከፍሎሬንቲኖ ፔሬዝ ጋር ለውሳኔ አዲሱ የኮንትራት ድርድር ለአንዴና ለመጨረሻ ጊዜ የተጫዋቹ ቆይታ ላይ ቁርጠኛ የሆነ አቋም ሁለቱም ወገኖች ይዘው ቀጣይ ስቴፖችን ለመቀጠል የሚያስችለውን ትልቁ ምዕራፍ ላይ ተደርሷል። በነገራችን ላይ በዝውውር የኮንትራት ክፍተትና ችግር ያለበት የአንድ ክለብና የአንድ ተጫዋች ጉዳይ ተፈቶ መብቴ ተበጅቶለት ወደ ጥሩ ስቴጅ ተጉዞ ፈርሞ አራዝሞ በብዛት አንመለከትም። እዚህ ደረጃ ድረስ አንድ የዓለማችን ኮከብ ሱፐርስታር እዚህ ስቴጅ ድረስ እስኪደርስ ከአንድ ዓመት ከግማሽ በላይ ማድሪድን የሚያክል ግዙፍ ክለብ
ቪኒሲየስ የሚያክልን ትልቅ ተጫዋች ለስምምነት ሳይበቁ ከደረሱ በኋላ የፈላጊ ክለብ ጠንካራ አቋም እየተስተዋለ ሲመጣ ጉዳዮች ለምን እንደነዚህ አይነት ትርምስ ውስጥ ይገባሉ? ሁለቱም ወገኖች በስምምነት አብሮ ለመቀጠል ዘላቂ የሆነ መፍትሄ ሳያበጁ የቆዩበት ጊዜ አሁን ካለበት ጊዜ የበለጠ ሰፊ ነበር። አሁን እኮ ቀጣይ ሳምንት በተጫዋቹ ቆይታ ላይ የሚወሰን ቁርጠኛውን አቋም ለመያዝ ነው ከተጫዋቹና ከማድሪድ ኃላፊዎች ጋር ድርድር የሚደረገው። ይሄ በቀጥታ ማለት አርሴናል ስትራቴጂካሊ ባዘጋጀው ጉዳይ ላይ የቪኒሲየስ ጁኒየር ተወካዮች መክረውበታል፣ ለማድሪድ አሳውቀዋል። ማድሪድ ደግሞ ይሄን ጉዳይ ሊቀይር የሚችል አዲስ ልዩ የሆነ የኮንትራት ሂደት ይዞ ካልመጣ በስተቀር አሁን ባለው ሁኔታ ስምምነት ላይ የሚያበቃቸው አይደለም። ምክንያቱም በቪኒሲየስ ጁኒየር እና በማድሪድ መካከል ያለው የኢሜጅ ራይት ጋፕ በጣም ሰፊ ከሚነገረው በላይ። ማድሪድ እንደምታውቁት 50-50 ነው። ታዲያ ማድሪድ ለምንድን ነው ቪኒሲየስ የሚያክልን ወርልድ ክላስ ተጫዋች በእንዲህ አይነት ጉዳይ ሊያጣ የሚችልበት ሪስክ ከፍ እያለ ማድሪዶች ለምንድን ነው ፋይናንሻሊ ጫና በዝቶባቸው ነው ወይስ ማድሪድ ገንዘብ አጥቶ ነው ወይስ ማድሪድ ፓወሩን አጥቶ ነው? ምን ቢሆኑ ማድሪድ በዚህ ደረጃ ይሄ ጉዳይ የሚዲያውም ትልቅ መነጋገሪያ አጀንዳ ሆኖ ማድሪድም በክለቡ ስታንዳርድ ደረጃ የሚመጥነውን ትልቁን ተጫዋች በሌላኛው ክለብ ለመነጠቅ በሩ እየተከፈተበት እያየ ለምንድን ነው ማድሪድ እነዚህን ጉዳዮች መፍትሄ ማበጀት ያልፈለገው የሚል ጥያቄ ምናልባት ሊነሳ የእግር ኳሱ ቤተሰብ ሊያነሳ ይችላል። በማድሪድ በኩል ማድሪድ ምን አጋጥሞት ነው የሚል በትናንትናው ዕለት ኦርኒስተን ካወጣቸው መረጃዎች መካከል አሁን ማድሪድ ከቪኒሲየስ ጁኒየር ጋር ቪኒ በሚጠይቀው ክራይቴሪያ ለመስማማት ያልፈለጉበት ሁለት ትላልቅ ምክንያቶች አሉ። ሁለት፣ አንደኛው ተጫዋቹ አሁን እሱ በሚፈልገው ክራይቴሪያ ማድሪድ ተስማምቶ ኮንትራት የሚያራዝም ከሆነ በቀጣይ ኮንትራታቸው ለመጠናቀቅ የሚቃረብ ሌሎች ተጫዋቾች አሉ። ለምሳሌ እነ ጁዲ ቤሊንጋም አዲስ የኮንትራት ድርድር ተጀምሯል። እነ ፊዴ ቫልቬርዴ፣ ሌሎች ተጫዋቾች አሉ። የማድሪድ ሌሎች ሱፐርስታሮች ለቪኒሲየስ ጁኒየር በዚህ ክራይቴሪያ ማድሪድ ከተስማማ እነዛም ሱፐርስታሮች በተወካዮቻቸው አማካኝነት የሚመጡት በተመሳሳይ ድርድር ነው። አይ ከኛም የሚገኘው የምስል ገቢ በዚህ አይነት ፐርሰንት እንዲሻሻል እንፈልጋለን ብለው ተወካይ ተደራዳሪዎች በእንደነዚህ አይነት አቋም እንደሚመጡ ማድሪዶች ይጠረጥራሉ። ስለዚህ በአንድ ተጫዋች ጉዳይ 11-10 ተጫዋች ወደ ሌላ አቋም ወደ ሌላ መንፈስና ወደ ሌላ አዳዲስ ጥያቄዎች ከሚገቡ የማድሪድ አሁን በአማራጭነት የተያዘው ፕላን ከዚህ ተጫዋች ጋር ባለው አቋምና ማድሪድ ባስቀመጠው ክራይቴሪያ መቀጠል ካልሆነ እነዛ ጥያቄዎች በነዛ ተጫዋቾች ዘንድ ሳይነሳ ይሄን ተጫዋች ከቡድኑ መለየት የሚል አቋም። አሁን ጉዳዩ ግልጽ የሆነ ይመስለኛል። ለዚህ ነው ይሄ ስምምነት በሁለቱ ወገኖች መካከል ሊደረስ የሚችልበት ቻንስ ጠባብ ነው ያልኳችሁ። ምክንያቱም ሌሎች ተጫዋቾች በቀጣይ ኪሊያን ኢምባፔ ኮንትራቱን ሲያራዝም ከቪኒ የበለጠ ጥያቄ መጠየቁ አይቀርም። አሁንም የቪኒሲየስ ትልቁ ጥያቄ ወደ ኢምባፔ የክፍያ ስርዓት አይነት መጠጋት ነው። እኩል ባይሆን እንኳን በጣም ክሎዝ የሆነ ኦፈር ነው የሚፈልገው። ይሄን ደግሞ ለቪኒ ያስተካከለ ማለት ማድሪድ በቀጣይ ጥያቄ የሚመጣው ከማን ነው? ከጁዲ ቤሊንጋም ከነቫልቬርዴ እያለ ይቀጥላል። የክለቡ ወርልድ ክላስ ትላልቅ ተጫዋቾች በእንደነዚህ አይነት ጥያቄዎች ምክንያት የማድሪድ የፋይናንስ ስርዓት ትላልቅ የዘረጋቸው ረጅም ዓመት ክለቡን በከፍተኛ ገቢ ትርፋማ አድርገው እዚህ ስቴጅ ላይ ያበቁ የፋይናንስ ስርዓቶች ሁሉ ሊናጉ ነው። አዲስ የፋይናንስ ስርዓት ማድሪድ እንደገና ሊከተል አስገዳጅ ሁኔታዎች ሊገባ ነው። ስለዚህ አሁን ጉዳዩን ከክለቡ ዋና ህልውናና ጥቅም ጋር በቀጥታ ተያያዥ የሆነ ጉዳይ
ስለዚህ የቪኒሲየስ ጁኒየር ጉዳይ ከ1 ዓመት ከ6 ወር በላይ ድርድር ተደርጎ መብት ያልተገኘለት ጉዳይ እንግዲህ ከቀጣይ ሰኞ እስከ አርብ ድረስ ባለው ማድሪድ በሆነ ታምር የመጣውን ሁሉ ሪስክ ፍሎሬንቲኖ ፔሬዝ እቀበላለሁ ብለው ተጫዋቹ በሚፈልገው ክራይቴሪያ ወይም ወደዛ ስቴጅ አጥብበው አዲስ የቦነስ ስርዓት የቪኒ ጥያቄ የሳምንታዊ የደሞዝ ጉዳይ አይደለም፣ አመታዊ የደሞዝ ክፍያ አይደለም። ከምስል መብት ጋር በተያያዘ የሚገኘውን ገቢ የቪኒ ተወካዮች እኩል ነው አሁን ላይ ለተጫዋቹና ለማድሪድ ገቢው እየደረሰ የሚገኘው እና አሁን ከማድሪድ በላይ ከፍተኛ ፐርሰንት ቪኒ እየጠየቀ ነው። ያ ደግሞ በማድሪድ እንግዲህ ቀጣይ የኮንትራት ድርድሮች ላይ በሌሎች ተጫዋቾች ላይ ከፍተኛ ጫና እንደሚያመጣ ከወዲሁ የማድሪድ ትላልቅ ሊቀመንበሮች ይህን ጉዳይ ሪስክ ለመውሰድ አልፈለጉም። ለዛ ነው አሁን በቀረበልህ ኮንትራት ትፈርማለህ፣ ካልሆነ ለሽያጭ ይወጣል፣ አይ በክለቤ ቆያለሁ የሚል ከሆነ ደግሞ በአነስተኛ ደቂቃ ነው ሲዝኑን የሚያጠናቅቀው ወይም በቀጥታ ወደ ቤንች የክለቡ ውሳኔ የሚሆነው። ያ ደግሞ በነገራችን ላይ ቪኒሲየስ ጁኒየር በማድሪድ ቤት ቤንች የሚሆን ከሆነ የሚያጣው የቦነስ ክፍያ አለ። ማድሪድ ለዚህ ተጫዋች መክፈል ያለበት የጨዋታ ቀን፣ የተጫዋቹ ደቂቃ፣ የማድሪድ 3 ነጥብ፣ የተጫዋቹ የግብ ተሳትፎ ጋር ተያይዞ ያለ ኮንትራቱ ላይ ክፍያ አለ፣ የቦነስ ክፍያ። እነዛን ጥቅማ ጥቅም ተጫዋቹ ያጣል ማለት ነው። በማድሪድ ቤት የኮንትራቱ ክፍያ ይከፈለዋል፣ ተጨማሪ ጥቅማ ጥቅሙ ግን ይገደባል ማለት ነው። ይህንንም ከግምት ውስጥ አስገቡ። እነዚህ ሁሉ ጉዳዮች በነገራችን ላይ በተቃራኒው በአርሴናል በኩል ተመቻችቶ የተቀመጠ ጉዳይ እንደሆነ ነው ኦርኒስተን እያብራራ የሚገኘው። ሌላኛውና ደግሞ በአርሴናል በኩል ያለ ትልቁ ለቪኒሲየስ ጁኒየር ዝውውር ፓወር የሆናቸው ትልቅ ጉዳይ አለ ይላል። ለምንድን ነው በዚህ ድርድር ላይ ከአንድሬስ ቤርታ ከአርቴታ ውጪ በተጨማሪ የክለቡ ባለቤቶች ክሮንኬ ቤተሰቦች ለምንድን ነው ተሳትፎ እያደረጉ የሚገኙት? ይሄም ጥያቄ አለ። ለዚህም ጥያቄ እንግዲህ ኦርኒስተን የተለየ ምላሽ አስቀምጧል። የቪኒሲየስ ጁኒየር መምጣት ታክቲካሊ ለአርሴናል የሚፈጥረው ዲያሜንሽን አለ፣ ይታወቃል። የእግር ኳሱ ቤተሰብ የአርሴናል ደጋፊ የሚጠብቀው ኤክስፔክቴሽን አለ። ቪኒሲየስ ጁኒየር በዛ በግራ ክንፍ በአርሴናል ኮሊደር የሱ ክላስ ሲጨመር በዚህ በተቀናጀ በተዋሃደ ስብስብ ላይ ምን አይነት አማራጭ ይፈጥራል የሚለው ሳይታሰብ የተፈታ ነው። ይታወቃል የተጫዋቹ ክላስ፣ የአርሴናል የቡድን ቅንጅትና ኳሊቲም ይታወቃል። ይሄ ተጫዋች የሚጨምረው ጥራት ደግሞ ጌም ቼንጀር ሆኖ ነው የሚመጣው። ይሄ ሜዳ ውስጥ ያለው ትልቁ የተጫዋቹ ፖቴንሻል የምንነጋገርበት ጉዳይ አይደለም። የአደባባይ የሚታወቅ የቪኒሲየስ ጁኒየር ክላስ ነው። ከሜዳ ውጪ ግን የአርሴናል የብራንድ ሽያጭ፣ የምስል ሽያጭ አቅሙ በምን ያክል ፐርሰንት ሊጨምር እንደሚችል ቀደም ተብሎ ቪኒሲየስ ጁኒየርን ሚካኤል አርቴታ ኢላማ ሲያደርግ የክለቡ የፋይናንስ ስርዓት በጥብቅ የሚከታተሉ ትላልቅ ባለሙያዎች ጥናት አድርገው የቪኒሲየስ ጁኒየር ብራንድ ስም ወደ ለንደን ቢመጣ የአርሴናል ገቢ ምን ያክል ሊያድግ እንደሚችል ተሰልቷል ይላል። ገና ለገና የተጫዋቹ መምጣት በአርሴናል ቤት የገቢ ደረጃ ምን ያክል ሊያሳድግ እንደሚችል የስፖንሰርሺፕ ገቢ፣ የምስል ሽያጭን ተያይዞ የክሮንኬ ቤተሰብ ተወካዮች የአርሴናል የበላይ ሊቀመንበሮች ጭምር በቀጥታ ድርድሩ ላይ ተሳትፈዋል። ይሄ ከሜዳ ውጪ ባለው ጉዳይ ተጫዋቹ የሚያገኘው ትርፋማነት፣ ውጤታማነት ከሚያስገባው ገቢ ጋር በቀጥታ ተያያዥ የሆነ ትላልቅ ፋይናንሻል ፓወሮች በኮንትራቱ ላይ እንደሚሰፍሩ ነው ቃል የተገባለት ነው የሚለው በሮክ ኔሽን በተወካዮቹ አማካኝነት ለቪኒሲየስ ጁኒየር አርሴናሎች መልእክት ልከዋል። ስለዚህ ሁለቱን ጉዳይ እስቲ ወደ አንድ መንገድ ካመጣን ማድሪድ ቀጣይ ስጋት አለበት፣ ሪስክ አለበት። አርሴናል ደግሞ ቀጣይ ትርፍን ታሳቢ ያደረገ በሜዳ ላይ ውጤት ከሜዳ ውጪ ትርፍን በሁለቱም በኩል ሚዛኑን የጠበቀ አስተማማኝ ጉዳይ አመቻችቶ ደግሞ እየጠበቀ ነው።
ስለዚህ ተጫዋቹ ወዴት ነው ተስማሚነቱ? አሁን የማሊያ ፍቅር አለ፣ ለአንድ ቡድን ታማኝ መሆን አለ፣ እነዚህ ጉዳዮች አሉ። ግን የትኛውም ፕሮፌሽናል ተጫዋች ቅድሚያ ጥቅሙን ነው የሚያስከብረው፣ ስለ ሎያሊቲ አይደለም። ከጥቅሙ ጋር እኩል ሎያሊቲ እንዲጓዝ እንጂ ጥቅሙን ወደኋላ ትቶ ለዚህ ክለብ መጫወት ህልሜ ነው በሚለው ቃል ብቻ የታገዘው የፕሮፌሽናል ዘመን እስከዚህ ስቴጅ ድረስ አይቀጥልም። በነገራችን ላይ አብዛኛው የእግር ኳስ ተጫዋች ተመልከቱ፣ ከፈረሙ በኋላ የልጅነት ህልሜ ነው ይላል። ሁሉም ተጫዋች የትኛውም ክለብ ይፈርም፣ ያ ክለቡ ከኋላ ለሱ ያበጃጀው እንግዲህ ጠንካራ የፋይናንስ ጥቅም ነው እነዚህ ቃላትን እንዲጠቀም የሚያስገድደው። ስለዚህ ቪኒሲየስ ጁኒየር ጥቅሙን ያስቀድማል ብለው የስፔን ሚዲያ የሚዘግቡት እውነታ በእነዚህ መመዘኛዎች እንግዲህ በኦርኒስተም በደንብ ተተንትኗል። መረጃውን ገብታችሁ ደግሞ አትሌቲክስ ላይ የበለጠ በጣም ሰፊ ነው፣ ያንን ጉዳይ መመልከት ትችላላችሁ። የመጨረሻውና ግን ትልቁ ሪስክ በማድሪድ በኩል ኮንትራት ሳይፈርም ቪኒሲየስ ጁኒየር ማድሪድ ቤት የሚቆይ ከሆነ እቺን የአንድ ዓመት ኮንትራት አጠናቅቄ ለቃለሁ በሚል ማድሪድ ደግሞ ዲሴምበር ወር እስኪገባ ድረስ ተጫዋቹን እያግባባው በነዛ ጊዜያት ተጠቅሜ ተጫዋቹን ኮንትራት ለማራዘም እሞክራለሁ የሚል አቋም ከያዘ አይ አልሸጥም፣ በቀሪ 6 ወራት በቦስማን ሕግ መሰረት ከፈረንጆቹ አዲሱ ዓመት በፊት ከየትኛውም ከስፔን ውጭ ካለ ክለብ ጋር ለመደራደር በሚያገኘው ፍቃድ ምክንያት ተጫዋቹ ልክ ዲሴምበር ወር ላይ መደራደር መጀመር ይችላል። ከየትኛውም ክለብ ጋር ከስፔን ውጭ ካለ ክለብ ጋር እነዛ ሁኔታው ሳልገባ በፊት መብት ያበጃለሁ ብሎ ማድሪድ እንደ ቡድን አይ ተጫዋቹን አልሸጥም በሚል አቋም ላይ የሚጸና ከሆነና ኮንትራቱ ካልተራዘመ ግን ማድሪድ ቪኒሲየስ ጁኒየርን ብቻ አይደለም ያጣው፣ ትልቅ ፋይናንሻል ፓወር ወይም ትልቅ ገንዘብ ለቪኒሲየስ ጁኒየር በነፃ ስለለቀቀ ይከፍላል። የኮንትራት ሎያሊቲ ቦነስ። ይሄ ደግሞ ምናልባት ከ25 ሚሊዮን ዩሮ በላይ ሊሆን እንደሚችል መረጃው ላይ ተያይዞ ተነስቷል። ይሄ ሌላ ለማድሪድ ሪስክ ነው። ለዛ ነው ከብዙ መመዘኛዎች በዚህ የዝውውር መስኮት ማድሪድን ይሄ ተጫዋች ማድሪድ መሸጡ ቢያተርፍበት እንጂ አይጎዳም የሚሉ አስተያየቶች አሁን ላይ እየተሰነዘሩ የሚገኙት። ተመልከቱ፣ ይህን ተጫዋች በሱ ክራይቴሪያ ማድሪድ ኮንትራቱን ካራዘመ ቀጣይ ትላልቅ ጥያቄዎች ከሌሎች ተጫዋቾች ተያይዞ ይመጣል። በተጨማሪም እነዛ ጉዳዮችን መብቴ ለመስጠት ለማድሪድ ምን ያክል በጀት ምን ያክል ክፍያ ተከፍሎባቸው እነዛ ተጫዋቾች ወደ ነጩ ቤት እንደመጡ፣ ስለዚህ የአንዱ ተጫዋች ጉዳይ መብቴ ላይ አለመድረስ ወይም መብቴዎቹ በአግባቡ በማድሪድ ፍላጎት ደረጃ እስካልተወሰኑ ድረስ ተጫዋቹን መሸጥ ለማድሪድ አዋጪው መንገድ ነው የሚሉት ለዚህ ነው። ይህንን የማርካን ጋዜጣ ከቅድም ጀምሮ የምትመለከቱት የተጫዋቹ ዝውውር በ2018 ከተፈጸመ በኋላ 2022 ኮንትራቱን ሲያራዝም የነበሩ መመዘኛዎች አሁን እስከ 2027 የሚያቆየው ኮንትራት ላይ ተጫዋቹ በ2024 የፊፋ የዓመቱ ኮከብ ተጫዋች ሲባል 18 ሚሊዮን ዩሮ ከስፖንሰርሺፕ ከማድሪድ ከተለያዩ ጥቅማ ጥቅሞች ጋር ተያይዞ ይሄ ተጫዋች 18 ሚሊዮን ዩሮ ወደ አካውንቱ ገቢ አድርጓል። ከኖርማል ክፍያ ውጭ ከሳምንታዊ ደሞዙ በማድሪድ ፔርፎርም ስላደረገ ብቻ ከሚያገኘው ገቢ። ስለዚህ ቪኒሲየስ ጁኒየር ከማድሪድ ሲለቅ እዚህ ክለብ ውስጥ እየተጫወተ ያገኛቸውን ጥቅማ ጥቅሞች አርሴናል ቤት ይፈልጋል፣ ያውም በዳበረ ሁኔታ። ያንን ደግሞ አርሴናል አስተማማኝ በሆነ መልኩ አስቀምጧል ነው። ያውም ይሄ ተጫዋች ከታክስ በኋላ 430,000 ፓውንድ ያገኛል የሚሉ መረጃዎች በስፋት እየወጡ ነው። ከታክስ በኋላ ይሄ በጣም ከፍተኛ የደሞዝ ክፍያ። ስለዚህ ቪኒን ለማዘዋወር አርሴናል የፋይናንስ ስትራክቸር አካሄዱን ይሰብራል ማለት ነው። ይሄ ነው አሁን ላይ ያለው ሌተስት መረጃ። ስለዚህ ከትናንት ዛሬ ላይ መረጃዎች ሁሉ እየዳበሩ የዝውውሩ ሂደት
ሊፈጸም ሊካሄድ የሚችልበት እድል እንዳለ ከቀን ወደ ቀን በደንብ እያስተዋልን ነው። ስለዚህ አርሴናል ደጋፊዎችን በየቀኑ ተስፋቸውን ከፍ የሚያደርግ መረጃ ነው በሁሉም በኩል እየወጣ የሚገኘው። ተጫዋቹ ማድሪድን የሚለቅ ከሆነ ይላል ኦርኒስተን መዳረሻው ለንደን አርሴናል የመሆን እድሉ ሰፊ ነው፣ የመጨረሻው መደምደሚያ። ስለዚህ አርሴናል ደጋፊዎች በንቃት አሁንም የኦርኒስተንን ዘገባ ተጠባበቁ። አግሪመንት ተፈጽሟል የሚለውን ማድሪድ እና ቪኒሲየስ ጁኒየር አብሮ ለመቀጠል አልቻሉም፣ ለመለያየት ወስነዋል። ማድሪድ የሬጂስትሬሽን ቦክሱን ኦፊሻል ሬጂስተር ኦፈር የሚደረግበትን ቦክሱን በቪኒሲየስ ጁኒየር ዙሪያ ክፍት አድርጎ ኦፈሮችን ለመቀበል ዝግጁ ሆኗል የሚለው መረጃ ሊወጣ የሚችለው ከዚህ ሪፖርተር ነው። ስለዚህ መረጃውን በየቀኑ ተከታተሉት። በትናንትናው ዕለት እንኳን ክርስቲያን ኖርጋርድ ወደ ኤቨርተን መዘዋወሩ ስምምነት መፈጸሙ የዘገበው ቀን ላይ ኦርኒስተን ነበር። ተመልክታቸዋል ብዬ አስባለሁ። በ7 ሚሊዮን ፓውንድ ከአርሴናል ወደ ኤቨርተን ክርስቲያን ኖርጋርድ ለመዘዋወር ስምምነት ላይ ደርሷል። ኤቨርተን እና አርሴናል በ7 ሚሊዮን ፓውንድ። እስቲ ቪኒሲየስ ጁኒየር ቢመጣ እንበልና እዚህ ጋር ሊነሱ የሚገቡ ጠቃሚ ነጥቦች አሉ። በግሌ ስመለከት የአርሴናል የቡድን ግንባታ የቪኒሲየስ ኳሊቲ ሲጨመር ይሄ ቡድን ምን አይነት አቅጣጫ ሊይዝ ይችላል? ምን አይነት ምስል ሊይዝ ይችላል? ከአርሴናል አጫወት በተለይ አርሴናል የተገነባበትን መንገድ ከዚህ በፊት በተደጋጋሚ እንደማነሳው ቲም ዳይናሚክስ ደግሞ በተጫዋቾች ላይ ጥገኛ አለመሆኑ፣ የቡድን ውጤታማነት በቡድን እንቅስቃሴ የሚገኝ ውጤት ነው። ኤጌሌ የለም፣ የአርሴናል ቲም ዳይናሚክስ ባላንሱን አያጣም። ኤጌሌ ለረጅም ጊዜ በጉዳት ርቋል። አርሴናል ክፍተቱን እንደ ቡድን ይዘፍናል እንጂ የግል የተጫዋቾች ኳሊቲ በቡድን እንቅስቃሴ ላይ በጣም ከፍተኛ ክፍተት አሳይቶ በቀጥታ ውጤት የሚያሳጠው አይነት ቡድን አይደለም። ለዛ እኮ ነው አምና ካልተሳሳትኩኝ በፕሪሚየር ሊግ ካሉ ክለቦች 3ኛ ነው በከፍተኛ የጉዳት ዝርዝርና ተጫዋቾች በድምሩ ያመለጣቸው ጨዋታ ሲነሳ በርካታ ሳምንት። ለምሳሌ ኦዲጋርድ የመጨረሻ የአርሴናል ቤት ዝቅተኛ ደቂቃ ያደረገው አምና ነው። ሳካም በተመሳሳይ ዝቅተኛ ደቂቃ ያደረገው አምና ነው። 2-3 ዙር በጉዳት ምክንያት ከሜዳ የራቁበት የቡድኑ ምሰሶ የሆኑ ተጫዋቾች ርቀው እንኳን አርሴናል የሊጉን ዋንጫ ከማሳካት አላስተጓጎለም። በጊዜው ፈተናዎች ገጥመውታል፣ ግን እንደ ቡድን ነው አርሴናል የተሻገረው። ታዲያ ቲም ዳይናሚክስ እና የቪኒ ኳሊቲ አብሮ በጋራ በጥምረት መጓዝ ይችላሉ ወይ ነው ትልቁ ጥያቄ። አድማጮች ይህን ፕሮግራም አስቀምጡትና ከዚህም በኋላ የማነሳላችሁ ሀሳብ ዘገባ አይደለም፣ ሪፖርት አይደለም፣ የራሴ ምልከታ ነው። ይሄ ነፃ ሀሳብ ነው። ነፃ ሀሳብ ላይ ደግሞ በስፋት በኮሜንት መስጫ ላይ መወያየት እንችላለን። ይሄ የማነሳላችሁን ሀሳብ እንበልና ቪኒሲየስ ጁኒየር ወደ አርሴናል ተዘዋውሮ በአርሴናል ምርጥ 11 ውስጥ ቪኒ ሲገባ ምን አይነት ዳይናሚክስ ለውጥ ቡድኑ ላይ ይስተዋላል የሚለውን እስቲ ከዚህ መነሻ አድርገን ግምቶችን የራሳችንን ምልከታ እያስቀመጠን እንወያይ። ለምሳሌ የአርሴናል ቡድን አሳማኝ የሆኑ ድሎችን ሲያስመዘግብ፣ በውድድር ዓመቱ ተቸግሮም ድል ሲያደርግ፣ እየተቸገረም ነጥብ ተጋርቶ ሲወጣ ቡድኑ ኮምፒት የሚያደርገው በህብረት ነው፣ በአንድነት ነው። በተናጥል ኳሊቲ የአርሴናል ውጤት ሲበየን አንመለከትም። እንደ ቡድን በአስተማማኝ የቡድን ቅንጅት እንደ ቡድን ነው አርሴናል ምላሽ የሚሰጠው። በቡድን እንቅስቃሴ ውስጥ አርሴናል አሁን ይጎለዋል የዩሮፒያን እግር ኳስ ላይ ትልቁ ኳሊቲ ጌም ቼንጀር ተጫዋች አለመኖሩ ነው የሚል አስተያየት ተሰንዝሯል። ለበርካታ ጊዜም ሲሰነዘር ነበር። ለዛም ነው ቪኒ የመጀመሪያ ኢላማ የሆነው። ግን በአርሴናል ቤት አሁን ካለው ምርጥ 11 አኳያ መነሻ ስናደርግ ቪኒሲየስ ጁኒየር በማድሪድ ቤት ለምሳሌ የዚህ ተጫዋች አስገራሚ የመጨረሻ የብቃቱ ከፍታ ላይ ደርሶ በማድሪድ ስኬት ላይ ያለውን ተጽዕኖ በሜዳ ላይ በየዓመቱ እንመለከታለን። በማድሪድ ድል
የቪኒ ተጽዕኖ በጣም ከፍተኛ ነው። ግን የቪኒ ክላስ በአስተማማኝ ሁኔታ በማድሪድ በነጩ ማሊያ ከሚገባው በላይ የተመለከትንባቸው አመቶች አሉ። ለምሳሌና በዋነኝነት የሚነሳው ከቤንዜማ ጋር 2022-23 የማድሪድ አስገራሚ የውድድር ዓመት ታስታውሳላችሁ። በዩኤፋ ሻምፒዮንስ ሊግ ፒኤስጂ፣ ቼልሲን፣ ማንቸስተር ሲቲን እየገነጣጠለ ማድሪድ አልፎ ፍጻሜውን አሸንፎ ዋንጫውን ከፍ ማድረግ የቻለበት በዛ የውድድር ዓመት የቤንዜማ ኳሊቲ የቪኒሽስ ጁኒየር ጋር የነበራቸው ጥምረት መዋሃድ ቃላት የሚገልጸው አልነበር። አስገራሚው ማድሪድን ነበር በአንጀሎቲ የአሰልጣኝነት ዘመን የተመለከትነው በዛ ሲዝን። ግን እነዛ ኳሊቲዎች በሜዳ ውስጥ የማድሪድን ውጤት ሲወስኑ ታክቲካል አሬንጅመንቶች ትልቅ ሚና ነበራቸው። ለምሳሌ ከሪም ቤንዜማ በአጥቂ ዲፓርትመንት 9 ቁጥር ላይ ሲሰለፍ በደንብ ከዚህ በፊት ለሮናልዶ በማድሪድ ቤት ውጤታማ መሆን ከጨዋታ ጨዋታ ግብ ማስቆጠር የቤንዜማ ፖዚሽናል ሲስተም ተጫዋቹ ራሱን መስዋዕት አድርጎ ሮናልዶ ነፃ ያወጣ ነበር ተብሎ ትንተናዎች ሲሰጡ በደንብ እንመለከታለን። እንደ ትልቅ ምክንያት የሚነሳው ቤንዜማ የቦክስ አጥቂ እንኳን ቢሆን በቦክስ ውስጥ ግን ሰርቪስ ፍለጋ የሚጠብቅ ተጫዋች አይደለም። የሊንክ አፕ ተጫዋች ነው። ከዊንግ ተነስቶ እንዲጫወት ማድረግ ይቻላል። ቤንዜማ በአንድ ቦታ ላይ ተገትሮ ቆሞ ኳስን ጠብቆ የሚገል አጥቂ አይደለም። የዊንግ ተጫዋቾችን ወርዶ መርዳት ይችላል። ከሱ ጀርባ ካሉ ተጫዋቾች ጋር ሊንክ አፕ መፍጠር ይችላል። ወርዶ አማካዩ ጋር ሰው ማጉደል ይችላል። በተለይ ለሁለት ፈጣን የክንፍ ተጫዋቾች ስፔስ ለመፍጠር ሁለት ሴንተር ባኮችን ሆልድ አድርጎ አውቶ ፖዚሽን ማድረግ ይችላል። ለነዛ ዊንግ ተጫዋቾች የበለጠ ስፔሶችን ክሬት ማድረግ ይችላል። ያኔ በደንብ የምታስታውሱ ከሆነ የቪኒ ፔኔትሬሽን እና ዲያጎናል ሩጫዎች ሁሉ ለማድሪድ እድል መፍጠር፣ ግብ ተሳትፎ፣ ግብ ማስቆጠር፣ ቻንስ ክሬት እያንዳንዱ ተሳትፎ ላይ የዚህ ተጫዋች ክላስ በደንብ በደማቅ ሁኔታ መታየት ጀመረ። የበለጠ ግብ ላይ ባደረገው ተሳትፎ ትልቁን ቁጥር ያገኘበት የመጀመሪያ ሲዝን ነው። በደንብ ካስታውሳችሁ 2022-23 አስተማማኙ የቤንዜማና የቪኒ ጥምረት ሮድሪጎ ተጨምሮበት ያ የማንቸስተር ሲቲ ድራማዊ ምሽት ከፒኤስጂ ጋር የነበረው የቤንዜማ ፈጣኑ ሃትሪክ፣ በስታንፎርድ ብሪጅ የሰራው ሃትሪክ፣ እነዛ ሁሉ ጉዳዮች የነበረው በጣም የተቀላጠፈ ቅንጅት ከቪኒ ጋር በነበራቸው ወቅት የበለጠ የቤንዜማ የኳስ እውቀትና ከቦክስ ውጭ የወረደ መጫወት ቪኒሽስ ጁኒየርን ለ1v1 ነፃ የሆነ የግል ጥረቱ የበለጠ አመቺ ስፔሶችን ያገኝ ነበር። ከዛም በኋላ ደግሞ ቪኒ ለባለንዶር ከፍተኛ እድል የነበረበት ማግኘት የነበረው ባለንዶር ያመለጠው ዓመት ትልቁ የካርሎ አንጀሎቲ ሲስተም ትራያንጉላር ነበር። የምታስታውሱ ከሆነ ቪኒና ሮድሪጎ ከፊት አሉ፣ ከነሱ ጀርባ ቤሊንጋም አለ፣ ክሩስ፣ ሞድሪች፣ ቫልቬርዴ አማካይ ክፍል ላይ አሉ። በደንብ ባላንስ የሆነ ቡድን ነው። ቡድኑ ሁለቱ ዊንግ በፓስ ነው ባላንስ የሚያደርገው፣ በፓስ ሲኩዌንስ። ከቪኒሽስ ጁኒየር ጀርባ ማርሴሎ አለ፣ ከሮድሪጎ ጀርባ ካርቫል አለ፣ ክሩስ አለ። ሜዳን በፓስ ብቻ ባላንስ አድርጎ ሚዛኑ ሳይዛነፍ መጠበቅ የሚችል የሞድሪች ሜዳ የማንበብ ክህሎት አለ። የቫልቬርዴ ፕረስ የማድረግና ድካም አልባ ወርክ ሬት አለ። ስለዚህ ማድሪድ ከነዛ ሶስት ተጫዋቾች ያለፈ ስቴጅ ላይ ለአደጋ የሚጋለጥ አይደለም። በሁሉም ክራይቴሪያ የተሟላ አማካይ አለ። ስለዚህ ቪኒሽስ ጁኒየር በማን ማርኪንግ ትራፕ ውስጥ እንዳይገባ የሮድሪጎ ሴንትራል ፔኔትሬሽን ትልቅ ተጽዕኖ ነበረው። ያኔ ቤሊንጋምም ግብ ያስቆጥራል፣ ቪኒም ግብ ያስቆጥራል። በሮድሪጎ ተጫዋቾችን አውቶ ፖዚሽን በማድረግ የሚያስችል ሩጫዎችን በሚያደርግበት ወደ ተጋጣሚ ቦክስ ልክ ቤንዜማ ከኳስ ጋር የሚያደርገው ሙቭመንት ማለት ነው።
ያኔ ቪኒሽስ ጁኒየር የአንድ ለአንድ አጋጣሚ ያገኝ እንጂ ከዛም በኋላ ያለው ስቴጅ ቀላል ነው ለቪኒ። የማርኪንግ ትራፕ ውስጥ ይሄ ተጫዋች እንዳይገባ ነው በማድሪድ ቤት በታክቲክ ስትራቴጂዎች በደንብ ተመልከቱ። ከ2020 አንስቶ 2021 ከሊቨርፑል ጋር በፍጻሜ 2022 2023 2024 በእነዚህ ዓመታት ሁሉ የቪኒሽስ ጁኒየር ኢፌክቲቭ ሲዝን የነበረው ከሱ ጋር በሊንካፕ የሚሰለፉ ተጫዋቾች ያላቸው ቀጥተኛ አስተዋጽኦና የጨዋታ ባህሪ ነው የቪኒሽስን ነፃነት በእጅጉ ሲወስኑ የነበሩት። ከዛም በኋላ ግን ያለፉትን 2 ዓመት ለምንድን ነው የቪኒሽስ ጁኒየር ይሄ ተጽዕኖ ቀነሰ ሲባል አብዛኛው የእግር ኳስ ቤተሰብ በባፔ መምጣት ነው ምክንያቱም ያነሳው። ልክ ነው፣ በባፔ መምጣት ነው። ግን የባፔና የቪኒሽስ ጁኒየር ተመሳሳይ እንቅስቃሴና ስፔስ መፈለግ የቡድኑን ባላንስ ደግሞ ከበስተጀርባ የክሩስ የሞድሪች ሞግደል ባላንሱ በአግባቡ አለመጠበቁ በተናጥል ሜዳ ውስጥ የቀድሞ ተጽዕኖውን በሜዳ ላይ እንዳይተገብር የነጠለው ተጫዋች ማለት ቪኒሽስ ጁኒየር ነው። ምክንያቱም ታርጌት ማን ኤምባፔ እንዲሆን ቡድኑ እንዲገነባ ተፈለገ። አሁን ከተመለከታችሁ የቪኒ ተጽዕኖ ልክ የወትሮ አይነት የማድሪድ ተጫዋቾች ለቤንዜማ፣ ለሮናልዶ፣ ለቪኒ የነበራቸው አይነት ተጽዕኖ አሁን ቪኒም ለኤምባፔ ተጽዕኖ እንዲያደርግ ነው ኃላፊነት የተሰጠው። በዛም ወቅት የተጫዋቹ ኳሊቲ በመጀመሪያው በመጣበት አደገኛ የማስቆጠር አደገኛ የሜዳ ውስጥ ተጽዕኖ ፈጣሪነት ሊጎላ አልቻለም። ለዛ ደግሞ በቀጥታ የማድሪድ ውጤት መንሸራተት ምክንያት ሆነ። አሁን የኤምባፔ ሜዳ ውስጥ መኖር ብቻ ሳይሆን የኤምባፔ የጨዋታ ባህሪ ከቪኒ ጋር እኩል ተመሳሳይ ስለሆነ የሚፈልጉት ስፔስ፣ የመሮጫ ቦታ፣ ታርጌት የማድረግ እንቅስቃሴያቸው በተለይ ያለ ኳስ ያላቸው እንቅስቃሴ የተጋጣሚን ቢልዳፕ የበለጠ ጫና የመፍጠር ኃላፊነት የለባቸው። እስቲ በደንብ ተመልከቱ። በ2 ዓመት ውስጥ በማድሪድ ቤት የተጋጣሚን ቢልዳፕ የበለጠ ፕረስ የሚያደርገው ከባፔ ይልቅ ቪኒ ነው። በፊት ግን ሮድሪጎና ቤንዜማ ናቸው፣ ቤሊንጋም። አሁን ስትመለከቱ የቡድን ባህሪ ውስጥ ቪኒ መግባት ሲጀምር መነጠል ጀመረ። ምክንያቱም ይሄ ተጫዋች የሚሰጠው ኃላፊነት ሌላ ታርጌት ማን ከሱ ፊት ለፊት አለ። ወደ አርሴናል ቤት እንምጣ። አርሴናል ልክ የማድሪድ አይነት ከባድ አጣብቂኝ ውስጥ ሊገባ የሚችልበት ታክቲካል ሂደት አለ። በግሌ ስመለከት የተጫዋቹ የግል ተጽዕኖ እንዳለ ሆኖ ቅድም ያነሳውላችሁ የአርሴናል ቲም ዳይናሚክስ የሙሉ የተጫዋቾችን የሜዳ ውስጥ እንቅስቃሴ በቀጥታ ድምር ውጤት ነው የቡድኑን ስኬት አምና ሲያረጋግጥ የነበረው። አሁን አምና በስፋት ስንወያይ የነበረው የቪክተር ዮኬሬስ ሰርቪስ ማጣት ነው የዚህን ተጫዋች አገልግሎት እንዲገደብ ያደረገው። ወይም አርቴታ ይሄን ተጫዋች በተስማሚ የጨዋታ ስትራቴጂ ውስጥ እያካተተው አይደለም፣ ሰርቪስ እንዲሰጠው አመቺ ታክቲክ እየሰጠው አይደለም በሚል አርቴታን ስንቃወም ነበር። አሁን ቪኒሽስ ሲመጣ ቪኒሽስም ለቪክተር ዮኬሬስ ታርጌት ማን ሊሆን ነው? ይሄ ደግሞ የማይሆን ነው ካለው የዝውውር ሂደት አንጻር ስንመለከት። ታዲያ አርሴናል ልክ እንደ ማድሪድ ኦፍ ዘቦል ከኳስ ውጪ ጎዶሎ ሊሆን የሚችልበት እድል አለ ማለት ነው። ምክንያቱም ዮኬሬስ ሰርቪስ ጠባቂ ነው። ቪኒሽስ ዲፌንሲቭ አክሽን ብዙ እንዲተገብር በማድሪድ ቤት አስገዳጅ የጨዋታ ታክቲክ የለበትም። ፋይናል ሰርድ ተጫዋች ነው። የትራንዚሽን ኳሶች ሁሉ ከሱ ተነስተው ክሬት እንዲደረጉ ነው ታክቲካል ባላንሱ የተገነባው። አርሴናል ደግሞ በዛ በግራ ክንፍ ማርቲኔሊን ለረጅም ዓመት አርቴታ ከደጋፊ ተቃውሞ ጭምር ምላሽ ሳይሰጥ የቆየው ከፍተኛ የሆነ ወርክ ሬት ያንን ኮሊደር በአግባቡ በመከላከል በማጥቃት ላይ ያለው በተለይ በመከላከሉ ላይ ያለውን ተሳትፎ ይወድለታል፣ የማርቲኔሊንም የትሮሳርድንም። ስለዚህ የቪኒሽስ ጁኒየር ዝውውር ላይ በቀጥታ አንድ ጉዳይ አስፍተን ከተመለከትን
አርቴታ ራይስ እያለው ለምንድነው ድጋሚ ሌላ ራይስ ብሩኖ ጊማሬስን የፈለገው የሚለውን ጉዳይ ከቪኒ ዝውውር ጋር ቀጥተኛ ተያያዥነት ያለው ይመስለኛል በግሌ። ይሄ የግል አስተያየት። ምክንያቱም የሁለቱ ተጫዋቾች ወርክ ሬት በ90 ደቂቃ የሚናጠፍ ወይም በቀላሉ ሜዳ ውስጥ የሚሰላቹ ፕሬሲንጋቸውን የሚያቋርጡ ወይም ሜዳ ላይ ያላቸው ኢነርጂ በቀላሉ በተጋጣሚ ብልጫ የሚወሰድበት አይደለም። ስለዚህ የአርሴናል ወርክ ሬት አርሴናል ቪኒሽስንና ዮከሬስን አብሮ በጋራ የሚያጣምር ከሆነ የአርሴናል ኦቨርሎድ ያለው የጨዋታ ሲስተም ከፍ ይላል። ለምን? ተጋጣሚ ከኳስ ጋር በቆየ ቁጥር አርሴናል የሚጎልበት ቻንስ ከፍተኛ ስለሆነ ራይስና ብሩኖ ጊማሬስ የበለጠ ስራቸው በሜዳ ውስጥ ከፍ ይላል። አለበለዚያ ግን ትልቁ ለሚካኤል አርቴታ መብቴ ከተባለ በግሌ ስመለከት የአርሴናል ቲም ዳይናሚክስ አጫወት፣ በህብረት የማጥቃት በህብረት የመከላከል የፕሬሲንግ ኢንቴንሲቲው ጉልበቱን ፍጥነቱን ስንመለከት አርሴናል በቁጥር ያለ ኳስ የመጉደል እድሉ ሰፊ ስለሆነ ጊማሬስን ማምጣት ብቻ አይደለም፣ የአርሴናል አውት ኤንድ አውት ነምበር 9 ስትራክቸር የግድ መቀየር አለበት። ወደ ሐሰተኛ 9 ቁጥር ልክ እንደ ቤንዜማ ከቦክስ አጥቂነት ወጥቶ የሚጫወት ተጫዋች እዛ ጋር መኖር አለበት። አንደኛ ቪኒሽስ ጁኒየር በባህሪው ሊንክአፕ የሚፈልግ ዊንገር ነው። ለሊንክአፕ ደግሞ ዮከሬስ እና ሳካ መካከል አምና የነበረውን ስፔስ ዮከሬስ እና ትሮሳርድ ማርቲኔሊ መካከል ያለውን ከጨዋታ ስናነሳ ነበር። አርቴታ ይሄን ኮኔክሽን ለምንድን ነው መፍጠር ያልፈለገው? ያለ ኳስ ጥንቃቄ መምረጡ ሊሆን ይችላል። ካልሆነ ግን ዮከሬስ ተሰልፈው ምናልባት የቪኒ ዝውውር ተጠናቆ ቪኒሽስ የሚመጣ ከሆነ አርሴናል ባላንሱን ሊያጣ ይችላል፣ በትርፍ ተጫዋች ምክንያት ያለ ኳስ ማለት ነው። ስለዚህ በዚህ የዝውውር መስኮት አርሴናል የትኛውንም ሪስክ ወስዶ በቀጥታ በግሌ መወሰን አለበት ብዬ ማስበው ከዚህ በፊት እነ ኤልቼግኒቶና ዲፌንሳ ሴንትራል ኤልቼግኒቶና ዳሪዮስ ባወጡት ዘገባ አርሴናል 50 ሚሊዮን ፓውንድ እና ዮከሬስን አቅርቦ አትሌቲኮ ማድሪድ ተቀብለዋል የምትላትን መረጃ ለዚህ ታክቲካዊ መንገድ ሁሊያን አልቫሬዝ፣ ምክንያቱም አውት ኤንድ አውት 9 ቁጥር አይደለም 9.5 አይነት ተጫዋች ነው። ቦክስ አጥቂም ነው። ከቦክስ ውጪ ደግሞ በተለይ ከተጫዋቾች ጋር ሊንክአፕ ፈጥሮ ዊንገሮቹ ነፃነት እንዲያገኙ በሚያመች ታክቲክ ላይ እንደ ሁሊያን አልቫሬዝ የሚመች የፊት መስመር ተጫዋች ያለ አይመስለኝ። በሐሰተኛ 9 ቁጥር ሚና ያውም ይሄን ያክል ትልቅ የአማካይ ክፍል ከቨር ያገኘ ፋይናል ሰርድ ራይስ እና በቀጣይ ሰኞ ሜዲካሉን ያደርጋል እየተባለ የሚገኘው ብሩኖ ጊማሬስ ከተጣመሩ የኦዲጋርድ ክሬቲቪቲ ከታገዘበት ሳካና ቪኒ ሆነው ሁሊያን አልቫሬዝ ከዮከሬስ ጋር ይሄን ሊንክአፕ መፍጠር ለአርቴታ ትልቅ የቤት ስራ ይመስለኛል። ካልሆነ ግን ካይ ሃቨርት ተመራጩ ተጫዋች ሊሆን ይችላል እንደ ስኳድ ተጫዋች መሰረት ካደረግን። ግን የበለጠ አልቫሬዝ ሃቨርት ዮከሬስ ነው ሊሆን የሚችለው የመጨረሻ አማራጩ። ይሄን ታክቲካል አሬንጅመንት ግን አርሴናል አርቴታ ጠለቅ ያለ ምርምር ሳያደርግ አልቫሬዝንም ቪኒሽስ ጁኒየርን በዚህ የዝውውር መስኮት በዚህ ደረጃ አይፈልግም ነበር። ለዛም ይመስለኛል ቪኒ ከመጣ የአልቫሬዝ መምጣት አስፈላጊነት ወሳኝ ነው። በትናንትናው ዕለት አርሴናል ወዳጅነት ጂሮናን 4-1 ካሸነፈ በኋላ አርቴታን ጠይቀውት ነበር። ዮከሬስ ከክለቡ ይለቃል የሚባለው ሩመርስ ከተጫዋች ለውጥ ጋር በተያያዘ የተጫዋች የዝውውር አካል ይሆናል የሚባለው እውነት ነው እንዴ ተብሎ ተጠይቆ ነበር። በጉዳዩ ላይ ብዙ ማብራሪያ አልሰጠም። ማንኛውም ተጫዋች በእንዲህ አይነት የዝውውር ሂደት ተፈጻሚ አይሆንም ምናምን ብሎ ጉዳዩ ላይ ዮከሬስን ቆይታ አያይዞ አንስቶ ነው ያለፈው። ይሄ በነገራችን ላይ ከተጫዋቾች የግል ፕሮፋይል ተመልክቼ የግል ሀሳቤ አይ አንስማማ የምትሉ ከሆነ በነፃ ሀሳብ ኮሜንት ላይ ያስቀምጡ። ግን አርሴናል ያለ 9 ቁጥር ያለው ባህሪ
የዊንገሮቹ አስተማማኝ አገልግሎትን ለመመልከት 2023 2024 ሲዝን ትልቁ ኤክስፐሪመንት ነው። የበለጠ በነ ሁሊያን አልቫሬዝ ክላስ በነ ቪኒ ጌም ቼንጀር ባህሪ በነ ብሩኖ ጊመሬስ ሊጉን አዳፕት ያደረጉበት ርቀት በእነዚህ 3 ተጫዋቾች ከተቀናጀ ትናንት ምሽት እንደሰማችሁት ኢንዲፔንደንት በሚጌል ዴሌኒ አማካኝነት ባወጣው ሪፖርት የአርሴናል የፋይናንስ ስትራክቸር ሊሻሻል መቃረቡን የተመለከቱት ማንቸስተር ዩናይትዶች ማውን ሉዊስ ስኬሊን ለማዘዋወር ጥያቄ ለማቅረብ በቀጣይ ቀናት እየተዘጋጁ ነው የሚል መረጃ ወጥቷል በኢንዲፔንደንት አማካኝነት። ያ ማለት ስኳድ ኮስት ሬሽዮ እና የፒኤስአርን የማመጣጠን ጉዳይ ወጪና ገቢ ለምን እዚህ ጋር ትላልቅ ክፍያዎች ሊከፈሉ በአርሴናል ቤት ዝግጅታቸው ተጠናቋል። እንደነዚህ አይነት ክፍያዎች ደግሞ አሞርታይዝ የሚደረጉት ፕሮፊት በሚያመጡ የተጫዋቾች ሽያጭ ነው። ለዚህ ደግሞ እነ ማይል ሉዊስ ስኬሊ እነ ኢተን ንዋኔሪ ምናልባት የሄሊንድ የአካዳሚ ውጤት ሊሸጡ ይችላሉ። የኢንዲፔንደንት ዘገባ ነው። ስለዚህ የሁሊያን አልቫሬዝ ዝውውር ከቪኒ ጋር ቢደረግ አርሴናል እንዴት አይነት መዋሃድ ውስጥና ፍሌክሲቢሊቲ ይሄ ቲም ዳይናሚክስ ሊገባ እንደሚችል ኮዲው ኢማጂን አድርጉ። ግን ከዮከሬስ ጋር ቪኒሲየስ ጁኒየር ማጣመር ማለት ለአርቴታ ትልቅ ተራራ እንደ መክፋት ነው። 2 ሰርቪስ የሚፈልጉ ተጫዋቾችን ያለ ኳስ በአርሴናል ወርክ ሬት አጫወት ለሚካኤል አርቴታ ትልቅ ፈተና ነው። ካልሆነ አርቴታ በቀድሞ አይደንቲቲ 2022-23 የበለጠ ጨዋታን ኮንትሮል የሚያደርግ ኦፍ ዘ ቦል አይደለም ከኳስ ጋር በደንብ ጨዋታን ኮንትሮል የሚያደርገውን የአርቴታን አይደንቲቲ መመለስ አለበት። በአንድ ጨዋታ በአማካይ ወደ 68.5% የጨዋታውን የበላይነት የሚወስድ ቡድን። እስቲ ይህን ሀሳብ እንዴት ትመለከታላችሁ? ለማንኛውም የቪኒን አፕዴት እና የራሴን እይታ በጋራ አድርጌ የመጀመሪያ ክፍል በእንዲህ መልኩ ቆይታ አደረግን። ከዚህ ፕሮግራም በመቀጠል ኢንሳይድ አንፊልድን ይዘንላችሁ እንመጣለን። ሳትርቁ ጠብቁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። ከሀገር ውጭ የምታደምጡ ድጋፍ አድርጉ። በሊቨርፑል መረጃ ተመልሰን እንመጣለን። ሰላም ቆዩ።